ሰላም ጤና ይስጥልኝ። ውድና የተከበራችሁ የሲምቦ ቤተሰቦች ሰላም ናችሁ ወይ? እግዚአብሔር ይመስገን እኛ በጣም ሰላም ነን። እንዴት ናችሁ? የዛሬ ቪዲዮ ደግሞ ተመልሼ መጥቻለሁ። የዛሬ ቪዲዮ የሩታና አብርሽ ጉዱ አልቅምና ትላንትና ቪዲዮ አይታችኋል። እና ሰው የሆነ ነገር ከንትን ካለ እህቴ እንደዚህ ቢያረግ ኑሮ ሌላ ሰው እህቴ ላይ እንደዚህ ቢደርስ ኑሮ እኔ ምን ይሰማኛል ብሎ ቁጭ ብሎ ማየት አለበት ነበረ አብረሽ ማለት ነው። አንዴ ሩታ ጋር ሄዶ ልባን ያራራል፣ አንዴ ደግሞ ኤርሜላ ጋር ሄዶ እንደዚህ ይሆናል ማለት ነው። እና በጣም ከባድ ነው። ሴት ልጅ ማለት አርግዛ ወልዳ አሁን ደግሞ አራስ ቤት ስትቀመጥ እረፍት ያስፈልጋታል፣ ፈታ ብላ መቀመጥ ያስፈልጋታል። ግን እሱ እንደሚወዳት እንደዚህ በቃ ሄዶ ራሷን ይረብሻታል። ሰው ደግሞ ሲያፈቅራቸው ቤተሰብ ባልሽ ነው እና ሲመጣ የልጅ አባትሽ ነው እና እሷ ጋር አጠገባ ሲደርስ የትላንትና ፍቅር ያነሳበታል። ያ ጊዜ ደግሞ እሷ ጭንቅላታ እረፍት አይሰጣትም ነበረ እና በትላንት ወደ አይታችኋል። አንቺ ከአብርሽ ጋላ ካልኖርሽው አብርሽ ወደ ኤርሜላ ይሄዳል ብሎ ልጆቹ ቪዲዮ እየሰሩ ነበረ ከሷ ጋር። ግን ምን ይሰማቸዋል እንደዚህ የምታደርጉ ሰዎች ማለት ነው? ሩታ ማለት ጠንካራ ሴት እንደ ማንኛውም ሰው አግብታ ወልዳ እግዚአብሔር ደግሞ ደህና ልጅ ሰጥቶት ዛሬ ደግሞ እንደዚህ ስታለቅሰው ጥሩ አይደለም። ለምን መሰላችሁ? ሁላችንም ቤት ነግድ ለኔ ማለት አለብን። እኛ እንደዚህ ብንኖር ኖሮ ሴቶቹም እንደዚህ ብትሆኚ ኤልምራም እንደዚህ ሚቶኝ ነገር ማለት ነው። አንቺ ጋር እንደዚህ ቢደርስ ኖሮ ደስ ይለሻል ወይ? ባለትዳር ወንድ ጋር እንደዚህ መዘልዘል ምን አመጣ? እና በጣም ከባድ ነው። በቃ የዘንድሮ ሰዎች ማለት ነው ይህንን አመት ተጋቡ ካሉ አመት ሳይሞላ ተፋቱ ነው። ለምንድን ነው ግን እንደ ሚዲያ ለምን ይሆናል? ሰው አንዴ ወደክ ፈቅደክ ነው እሷን ያገባችው እንጂ እሷ አንተን ወዳ አይደለም። ሁለቱም ማለት ነው። እኔ ሩታ ላይ ለምንድን ነው እንደዚህ የምትሉት ካያችሁት ማለት ነው። መጀመሪያ ላይ የትኛው ወንድ እሱ አፍቅረሽ ካገባሽ በስተቀር አንቺ አፍቅረሽው አገባለሁ፣ እወዳለሁ፣ አፈቅራለሁ ማለት በጣም ከባድ ነው። አይታችኋል። መጀመሪያም ሩታ ናት የወደደችው እንጂ እሱ አይደለም የፍቅር ጥያቄ የጠየቀው። ያ ጊዜ እሱ ደግሞ እሷን ሩታን ጠያቄ የፍቅር ጥያቄ ቢጠይቅ ኑሮ ዛሬ እንደዚህ ብጭብጭ አይልም ነበረ። ሰው ልጅ እኮ ነው። በቃ ተፋቀራችሁ አይደለ? ቀለበት አረጋችሁ። ስለዛ ያ ሁሉ ትታችሁ ደግሞ የነገ ተስፋችሁን አንድ ላይ ሆናችሁ ስታገኙም ስታጡም ባለፈው አብራችሁ ነው። ዛሬ ግን አብት ሲመጣ ደግሞ ጭቅጭቅ ይመጣል። ያ ደግሞ በጣም ጥሩ አይደለም፣ ተግባርም አይደለም። እህት አለክ፣ እናት አለክ። ይሄ ሰው ምን ይሰማል ብለህ ቁጭ ብለህ ማሰብ አለበት አብርሽ ማለት ነው። እና እንደዚህ ይላቸዋለሁ ኦቦሎተኮ ሁንዲ ኬሰኑ har'aafaan lamaaniin haasaa akkuma jedhame kaa walitti deebineetii dhufneetii jirra. Gaa'ila namaa keessa galuun gaa'ila keessatti baay'ee ulfaatadha jechuudha. Hanga barbaaddan ilma dhiiraa jaalladha, hanga barbaaddan jaalladha, jaalala keessa keessanitti dhokfachuu ni dandeessu. Har'a hanguma isa jaallattee xiqqoo teessoo turtiidhaan otoo isa eenyu jettee hanga jaalala si jaalladha jettee afaan ishiitiin baastee gaafatu sana inni osoo jaalala ishiitiin qabamee inni ishee gaafatee hanga kana hin hubamtu jechuudha. Argitaniiti jirtan isheetu isa jaallatee wajjiniin waan meeqa ta'anii gaafa sana waa takka too ofirraan qabaatiin waa takka ofirkaan qabaatiin maatii isaan irraa fagaatanii isaaf jettee maatii isaa irraa fagaattee isa duuka baateeti turte. Har'a garuu wanti sin gatne namni gatee nama hin ganne maatii ofiiti jechuudha. እናት አባትና እህቶች መቼም ብትሆኝ የፈለግሽው ነገር ጥፋት ብታጠፊ እንደዚህ አዘንሽ ላይ ስትወርቂ የሆነ ነገር ስትሆኝ አይሸሹሽም። ለምን መሰላቸው? እናት እናት ናት፣ አባት አባት ነው፣ ወንድሞቹ ስጋ ናቸው። ስለዛ መራቅ አይችሉም። እቺ ሩታ ላይ ነው ያየሁት። ያ ጊዜ አብርሽ ይዛ የጠፋችው ጊዜ ማንም ሰው አልሰማም ብላ እህቶቿን አልሰማም ብላ እናትና አባት አልሰማም ብላ ነው እየሄደችው። ዛሬ ግን ቤተሰብ ላይ ነው የወደቀችው። ለምን መሰላችሁ? አንዳንዴ የፈለጋችሁ ብታደርጉ ባዳ ባዳ ነው። በቃ ባዳ ባዳ ነው። እናንተ እራሳችሁ ከጠበቃችሁ እራሳችሁ በቃ ኮስቶር ካላችሁ ሁሉም ነገር በጊዜ ይስተካከላል። የትኛው ወንድ ልጅ ሲወድ ሺ ጊዜ ሲወድ ቢወድሽም አንቺ በቤተሰቦችሽ አብልጠሽ እንዳታሳየው። ለምን መሰለሽ? ይሄው ዛሬ ትቶሽ ሄደ።
አንቺ ደግሞ ወደ ቤተሰቦችሽ ተመልሰሽ ወለሽ፣ እግዚአብሔር ይመስገን ወልደሻል። እና ያ ጊዜ ደግሞ ባለፈው ትተሽኝ ሄደሻል። ዛሬ ቤታችን አትገቢም ብሎ አልከለከሉሽም ቤተሰቦችሽ። ግን ስንት ብዙ ናቸው። ብዙ ሴቶች እንደዚህ እየሆኑ እየተጨናነቁ እየተበጣበጡ እንደዚህ ይሆናሉ። ስለዛ መጀመሪያ ምን እንደምንሰራና ምን እንደምናረግ ቁጭ ብለን ማሰብ አለብን። የቤተሰብ ፍላጎት መጠየቅ አለብን። እነሱ እንኳን አልሰማም ካሉ ቁጭ ብለን መማከር፣ እንደዚህ ከሆነ እንደዚህ እንሆናለን ብለን ከቤተሰብ ጋር መማከር ነው እንጂ ዝም ብለን አንድ ተነስተን ሰውን ወደን ከሰው ጋር መጥፋት በጭራሽ ጭንቅላታቸው ውስጥ እንዳይገባ። እህቶቼ ዛሬ የምታደርጉት ነገር ነገ ይጸጸታችኋል። ዛሬ የምታደርጉ ነገር ምንም ነገር መስሎ አይታያችሁ፣ ግን ነገ ደግሞ ዋጋ ያስከፍላቸዋል። የምታደርጉ በቀላል የምታደርጉ ነገር ነገ ዋጋ እንደምታስከፍሉ ታውቃላችሁ። እናንተም ሁላችንም እናውቃለን። ግን ዛሬ ህይወትሽን ካስተካከልሽው፣ ዛሬ መንገድሽን ካስተካከልሽው የነገ ደግሞ መኖሩ አይከብድሽም ማለት ነው። ስለዛ ቁጭ ማለት አለብን፣ ማሰብ አለብን። ጭንቅላት ሰጥቶኛል እግዚአብሔር። ቁጭ ብለን ማሰብ አለብን። የሆነ ነገር ስናስብ ነገስ ምን ያደርጋለሁ፣ ይሄ ነገር ምን ይሆናል ነገ ብለን ቁጭ ብለን ቆም ብለን ማሰብ አለብን። አሁን መልቀስ ራሴን አጠፋለሁ ማለት በጭራሽ አይለም። አትጃጃለ አብርሽ። እቺ ልጅ የልጅ እናት ሆናለች። አንከባከባት። 9 ወር በሙሉ አንድ ቀን እረፍት ሳታገኝ አንድ ቀን ሁሌ ጭቅጭቅ። አሁንም ወልዳ እንኳን አላረፈችም፣ አልተኛችም። ሁሌ ጭቅጭቅ ነው። ይሄ ደግሞ ተግባር አይደለም። እና የዛሬ ቪዲዮ ይሄ ይመስላል። ቪዲዮ ከወደዳችሁ ላይክ፣ ሰብስክራይብ እንዳትረሱ። ቤተሰብ ካልሆናችሁ ደግሞ ላይክ ሼር አርጉ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ አርጉና ቪዲዮን እዩልኝ እላችኋለሁ። የዛሬ ቪዲዮ ይሄንን ይመስላል። መልካም ቆይታ